ማንም ሰው እንዳይቀር ግብዣ አለ ቤቴ ምንድነው ስጣጣው አድናን እየረበሽኝ እኮ ነው አይደለም አንቺ ይቅርና በዚህ ሰዓት እየዞርኩ የሰፈሩን ጎረቤት ላብረብሽ ደስታዬን አልችለውም ወይኔ ጉድ ይፈላ እና ይቅርና ረብሻችሁ እኔ ምን አድርጌ ነው የምትለኝ አንቺ ሚስቴን ጥዬ የትም ነው በዚህ ሰዓት ማልሄደው እናቴ እንዴ ምግብ ለኔ ሰርተልኝ ነው ታዲያ አይደለም በዚህ ሰዓት ምግብ መስራትና ማቅረብ ይቅርና አዝዬሽ ብሽከረከሩላ ደስታዬን አልችለውም ስልሽ የኔ ብትባ በጣም አመሰግናለሁ እሺ ለምግቡ ግን ሳራለች እርሶ ባይሆን ቀጥ ብለው ይሄዱ ምንም አይደለም ሳራንቲያትና እኔ ያቀረብኩልሽ እያጣጣምሽ ቢልኝ እኔ ወድ ሚስት አንቺ ቢያ ታጉረምርሚ ልጄን አታስርቢው እሺ በቃ አንተ አጉርሰኝ እሺ ልጅ ሚስት እንዴት እንዳታበዛው ደግሞ ምንም ስለሳ አድርጌ ነው የሰራሁልሽ እንዳቀጥልሽ ልጄን እንዳቀጥለው እንዴት ነው እችላለሁ ነው ምንሽ በለጥ ምንጠፍተው እሺ ተቀባሪ ባትሆን ይቆጨኝ ነበር ናሳ በገዛች አማረና ውብ የሆነ ህይወቴን አበላሽሁት የተስተካከለና የሚያምረውን ህይወቴን ለተራ ብልጭልጭ ነገር ብዬ አበላሽሁት በገዛች ምነው በጣም ጎዳሁብሽ አድና እባክህ ይቅርታ አድርግልኝ ለምን እባክሽ እንደው ከአንቺ ማፍ ይቅርታ የሚለው ቃል ያወጣል የሚገርም ነው ለሁሉም ነገር ከልቤ ነው ደግሞ አሁን በይቅርታ መጣሽ እኔ ለማታለል ምንም ነገር ታደርጊያለሽ አይደል ልጄ በዚህ ቂም በቀል ውስጥ እንዲወለድ አልፈልግም እኔ በህይወቴ በሰራው ስህተት ውስጥ ልጄ በፍጹም እንዲሰቃይብኝ አልፈልግም እሱን የመረጥሽው አንቺ ነሽ ከአንዴም 2-3 ያቁስለሽኝ ቁስሌ ላይ የደረቀ እንጨት እየሰደድሽ የማይሽር ጠባሳ ያሰራሽብኝ አንቺ ነሽ አውቃለሁ ግን ደግሞ ይበቃል እባክህን አድናን ስለሚወለዱ ልጃችን ብለህ ይቅርታ አድርግልኝ አሁን ጊዜው አይደለም ሚራ ያማረ ትዳሯን የደመቀ ጎጆዋንም አፈረሰችው። በዚህም በጣም ተጸጽታለች። ከረፈደም ቢሆን ይቅርታ በማለት አድናን ጠየቀችው። ነገር ግን አድናን በመካከላቸውና እንዲሁም በልቡም ውስጥ አሁን ላይ ልኋና ስላለችና እንዲሁም በጣም ስለሚያፈቅራትም አሁን ላይ ጊዜው አይደለም በማለትም ይቅርታዋንም አልተቀበላትም። በዚህ ሚራ በጣም እየተቃጠለችና እረር ድብን እያለች ነው። ይህም የቀድሞውን የፍቅር ታሪካቸውንና እንዲሁም ሌላው ይቅር አረገዝኩ ባለችበት ሰዓትም አድናን የሚጨብጠው የሚይዘው ጠፍቶበትም ነበር። ከደስታውም ብዛት ምን ላድርግሽ አዝዬሽ ልዙር ወይስ ምን ላድርግ በማለትም በፍቅርም ሲያጫውታትና ሲያቀመነጣጥላትም ነበር። ታዲያ ይህንም እያስታወሰችና በአይምሯም እያመላለሰችም እያሰበችና እያወጣች እያወረደች ነው። ነገር ግን በአሁኑ ሰዓትም ልኋና መታ ይሄው ያማረ ቤታችን የደመቀ ጎጆችን ፈረሰ እያለችም በጣም በጸጸት እያረረችና እንዲሁም እየተቃጠለች ትገኛለች። ይህም እንግዲህ እውነታውም እሷ ስለካደችና እንዲሁም በባለቤቷ ላይ ስለደረበች እንጂ ልኋና በመምጣቷም አንዳችም ነገር የተለወጠ የለም። እንደውም አድናን ከእንቅልፉ እንዲነቃ አድርገዋለች እንጂ አድናን በህይወቱና በዙሪያው ላይም ድራማ እየተሰራበትና እንዲሁም የውሸትም ኑሮ እየኖረም ነበረ። ይህም አሁን ላይም ሚራ እንደምታደርገውም እኔ ያንተ ባለቤት አሁን ላይ እኮ አንተ ስላለኝና እንዲሁም ባለቤቴም ባትሆን እኔ ምን ያህል ይቆጨኝም ነበር እያለችም ነበረ። ታዲያ ይህም በውሸት ቃላትም ነበረ ስትደልለውና ስታታልለው የኖረችው። ይህም ሮቤልን ስለምታፈቅረውና ስለምትወደውም እንደውም ከአድናን ከቤቱ ከዛው ቁማር ሲጫወቱበትም ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ፣ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በልኋና ድራማ አዳዲስ ነገሮችን ያየንበትና የተመለከትንበትም ነው። እንዲሁም አዲስ ነገር ካልናቸው መካከልም የሚራ መጸጸትና እንዲሁም ሚራ ወደ ኋላም ሆና ታሪኳን ስታስታውስና እንዲሁም የፍቅር ግንኙነታቸውንም ስታስታውስ በጣም ያማረና ውብ እንዲሁም የሚያስቀናም ነበረ። ነገር ግን በእንደዚህ አይነት ሁኔታም ስትክደውና ነገር ግን ልኋናም ቢሆን በአድናን ልብ ውስጥም ገብታ ብዙ ነገሮችን ፍቅርንም ስትቀበል ይበልጥ አሟታል ማለት ነው። ይህም አዲስ ነገር ነው። ታዲያ አሁን ላይም የሚራ መጸጸት እንዳለ ሆኖ የልኋና እህትም አድራሻዋንና እንዲሁም ያለችበትን ሁኔታ ማውጣት ይኖርባታል ማለት ነው።
እንዲሁም አድናንን በአንድ ነገርም ብቻ አይደለም የበደሉት፣ በብዙ ነገር በድለውታል። አንድ በሉሃና እህት በሰራተኛዋ፣ ሁለት ደግሞ በትዳራቸው ላይ ማለት ነው። እንዲሁም በልጁ በተጸነሰው ልጅ ማለት ነው። አሁን ላይ ምን አይነት ጭካኔና እንዲሁም አስመሳይነትም የታየበት ነው ማለት ነው። ሮቤልም ቢሆን የበኩሉን ራሱን ለማውጣትም ሚራን መጠቀሚያ ነው ያደረጋት። እንግዲህ እያንዳንዱ ነገርም እንደዚሁ ሲጠየቅና እንዲሁም አንተ ምን አባ ሁነ ነው እውነት አውጣ በማለትም ሮቤል ሲያስጨንቀውና እንዲሁም ሲይዘው ሚራን ነበረ እንግዲህ ወደ ሚራ ያዛብበው። ሚራንም ተጠያቂ አድርጓታል። ነገር ግን ሚራን ቢሆን የበኩሏንም ውሸት ዋሽታለች። እንዲሁም ተጠያቂም ናት። ነገር ግን ብቻዋን ልትጠይቅ አትችልም። ከተጠየቁም ሁለቱም መጠየቅና ቅጣታቸውንም ማግኘት ይኖርባቸዋል ማለት ነው። ታዲያ ሚራም ቢሆን አሁን ላይ አድናንን ይቅርታ ጠይቃ ልክ እንደ በፊቱ የፍቅር ኑሮ እንኖራለን በማለት ነው እንግዲህ ብዙ ነገሮችንም ስትከበጣጠር የነበረው። እና ቤተሰብ ምን ታስባላችሁ? ስለ ሚራ ይቅርታ ያድርግላት ነው ወይስ ምንድን ነው? ይቅርታ ትልቅነት ነው። ነገር ግን ከረፈደ ሲሆን እንዴት ነው? ምን አይነት ነገር ነው ይዞ የሚመጣው? በአሁኑ ሰዓት አድናን ሉሃናንን አፍቅሯታል። ምክንያቱም ሉሃና ብልህና አስተዋይ እንዲሁም ራሷን የምታስከብር ሴት ናት። ይችን የመሰለች ሴት ትቶ እሷን ይቅርታ ጠይቆ ወደ ነበረው ሊመለስ ነው ወይስ ምንድን ነው? ሉሃና በጣም ቅንና እንዲሁም አስተዋይ ናት። ስለዚህ አድናን ደግሞ ወደ ሚራ ተመልሶ ህይወቱን ይቀጥላል ማለት የማይታሰብ ነገር ነው። ምክንያቱም ሚራ ብዙ ነገሮችንም አድርገዋለች፣ ብዙ ነገሮችንም አሳጥተዋለች። ይባስ ብሎ ከወንድሙ ጋር ነው ስትጃጃል የነበረው። ታዲያ ይህም ደግሞ ቅጣቷንም ማግኘት አለባት ባይነኝ እንደኔ። እንግዲህ ከዚህ ቤትም የተቀመጠችበት ምክንያትም በጽንሱ ምክንያት ነው። ይህ ጽንስ ደግሞ የሮቤል ሊሆን ያድናን አልታወቀም እና በጣም ከባድ ነው። እንግዲህ አስታውሳችሁም ከሆነ ከእርግዝናዋም ጀምሮ የአንተ ልጅ አይደለም ምን አይነት ነፈዝነህ እያለችም እየተሳደበችም ነበረ። እንግዲህ እስከዚህ ድረስ ነበረ ንቀቷ። እሱ ግን በጣም በትልቁ ነበር ፍቅር ሲሰጣትና ሲንከባከባት እንዲሁም በጣም ሲያጫውታት የነበረ እና አድናንን የመሰለ ታማኝ ባል፣ አድናንን የመሰለ ሩሩህ አግኝታ እንደዚህ አይነት ነገር ስታደርግ እንደውም ቅጣቷን ማግኘት አለባት እና መጸጸት ራሱ ጥሩ ነው። ከስህተቷም ትማራለች። ነገር ግን የሉሃና እህት ጉዳይ ደግሞ ተድበስብሶና ተላብሶ ሊታለፍ አይችልም ማለት ነው። የሉሃና የእህቷ መጥፋት መንስኤም እሷ ናት። ምክንያቱም እሷ ባትልከሰከስና ባለቤቷን ጥላ ባትሄድ ይሄ ሁሉ ነገር ባልተፈጠረ ነበር። የሉሃና እህት ልትጠፋም የቻለችው ሚስጥር አውቀሻል፣ የኔንና የሮቤልን ሚስጥር ስላወቅሽ ነው በማለትም ነው እንግዲህ ሊያጠፏት የቻሉት። ታዲያ አሁን ላይም ሉሃናም ቢሆን የእህቴን ጉዳይ ሳላገኝ ከዚህ ቤት ንቅንቅ አልልም በማለትም በፍጥጫ ላይ ናቸው ማለት ነው። አድናንም ቢሆን እውነቱ ካልወጣ ሮቤልን አለቀውም እያለም ይዛትና እንዲሁም እያስፈራራውም ነበረ። ሮቤልም ቢሆን ተኝቶም ቢሆን አላረፈም። አድናንን ከመፈታተን እንግዲህ አላቆመም ማለት ነው። እናም በእውነታው ዓለምም የሚባለው ነገርም ሰርቆ ከማሰብ እጅን መሰብሰብ የሚባለውም ነገር ከሮቤል ላይ ነው ማለት ነው። ልክ እንደ ሮቤል አይነቱ መጀመሪያ ላይ ይሰርቃሉ፣ ከዛ በኋላ ደግሞ ያስባሉ ማለት ነው። እና አርፎ ቢቀመጥ አድናንን ባይነካካው እንዲሁም በሚወዳት በሚያፈቅራት በሉሃና ላይ ባይመጣ እንዲሁም ሉሃናንም ቢሆን አፈቅርሻለሁ ወድሻለሁ በሚል ስበብ እንግዲህ ያለ ፍቃዷ አስገድዶም ሊደፍራትም ሲል ነበር እንግዲህ እንደዚህ አይነት ነገር የተከሰተው። በዚህም አጋጣሚ ሉሃናም ቢሆን ራሷን ከጥቃት አድናለች ደስ በሚል ሁኔታ እና እንደዚህ አይነት ነገርም ሲከሰት ሴቶችዬ ራሳችሁን ጠብቁ በማለት እንግዲህ በእውነታው ዓለምም እንደዚህ አይነት ሰዎችን ስለማይጠፉ ማለት ነው። በሌላኛው ወገን ደግሞ ሚራም ቢሆን እንግዲህ በለፈለፉ ባፊ ጠፉ ነው የሚባለው። አሁን ላይ የሉሃና እህት ከኔ ጋር ናት አለች። ከዚህ በኋላ ሮቤልን ለማዳን የለፈለፈችው ነገር ነው። አሁንም እውነታው ሳይወጣ አትለቀቅም ማለት ነው። እና በዚህ አጋጣሚ
አድናን ሮቤል ሁልጊዜ እየዋሻው እንዲያስቀምጠው አልፈቀደምና እውነታው ፍርጥ ብሎ እንዲወጣ ነው የፈቀደው ማለት ነው። እናም እንግዲህ በቀጣይ ቪዲዮ የምናያቸው ይሆናል። ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።